ሰላም ለእናንተ ይሁን ውድ ጓደኞቼ፣ ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ። አላችሁ እንኳን ኖራችሁ፣ እግዚአብሔር አምላክ እንኳን ጠበቃችሁ። እኔ ደህና ነኝ፣ ጌታ ይመስገን። ዝናቡ እንዴት ነው? ኢትዮጵያ ውስጥ ያላችሁት ዝናቡ እንዴት ነው? አየሩ እንዴት ነው? ሁኔታ ሁሉ ሰላም፣ ሁሉ መልካም ነው አለው። ፈጣሪ ይመስገን እያልኩ ዛሬ መጥቻለሁ። እኔን ማታውቁኝ አማረች ይባላለሁ። የኔ ቻናሉ ከኔ ጋር ያላችሁት እኔን እየከታተላችሁ ላይክ፣ ሰብስክራይብ እያደረጋችሁ ያላችሁት ሁላችሁም እግዚአብሔር አምላክ ይባርካችሁ፣ ተባረኩልኝ እያልክ ዛሬ በድጋሚ መጥቻለሁ። ሲመጣም ደግሞ ያየሁት ደግሞ ቪዲዮ ምንድን ነው? አብርሃም ከአቤል ጠርቶ አብርሃምን እያነጋገረ ነበረ፣ እየጠየቀ ነበረ። አብርሃም ሄርሜላ አንተን ትወዳለች፣ ታፈቅረዋለች፣ ታከብረዋለች። እንደዚህ በአደባባይ ወጣ እንደዚህ ትላለች። ግን አንተ ከአፍ አውጥተህ አንድ ቀን እወድሻለሁ፣ አፈቅረሻለሁ፣ አከብረሻለሁ ብለህ ተናግረህ አታውቅም ብሎ ጠየቀ። አቤል ከምጠየቀ በላይ ሄርሜላ ለምን መታ አልጠየቀችም? ለምን መታ አልጠየቀ? ይሄ የኔ ጥያቄ ነው። ለምን መታ እሷ አልጠየቀችም? ፈርታ ነው ማለት አቤል ፈርታ ነው። የምን መፍራት ነው? ከአብርሃም ጋር ልብሱን አውልቃ እስከ መኝታት የምትወጣ ሴት ይህን መጠየቅ ከዚህ በፊት ጠይቃ ነበረች አይደለም እንዴ? ልብስ አውልቃ ከአብርሃም ጋር አልጋውን ወጣ የሚተኛት ሴት ይህንን መጠየቅ ፈረች? አረ 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 ጅል አይደለም እኮ እሱ። እዚህ ጋር ኦዲየንስ እኮ ጅል አይደለም፣ ጅል አይደለም። ሄርሜላ ፈርታ፣ ሌላ ሰው ይቅርና ሄርሜላ ፈርታ አየ አብርሃም እንደማፈቅር እሷ ራሷ ታውቃለች። ለምን? እሷ ለሄርሜላ የራሷ ህይወት አላት። ይሄ ድራማ ነው እንጂ የእውነት ነገር አይደለም። ይሄ ድራማ ነው እንጂ የእውነት ነገር አይደለም። ሄርሜላ ህይወት አላት፣ አብርሃምም ህይወት አለ። ለድራማ ነው የተገናኙት። ግን ከአብርሃም ጋር እስከ አልጋ የደረሰች ሴት አሁን እኔን ታፈቅረኛለህ ወይስ አታፈቅርም ብላ ለመጠየቅ ፈረች። ፈረች አራት ቀለት በእግዚአብሔር እና በጣም ታስቀላችሁ። ጌታ ሄርሜላ ፈርታ፣ ወይኔ በላችሁ፣ ወይኔ በላችሁ። እና እንደዚህ ወሸተ ነገር ይዛችሁ አትምጡ። እና አንተን ለመጠየቅ ፈርታ ነው ብሎ አቤል ለአብርሃም ነገረ። አብርሃም ደግሞ ለኔ ነው፣ ለኔ ለምን ፈራች? እውነቷ ነው። እንዴት ትፈራለች? ከሱ ጋር አይደለችም? እንዴት ትፈራለች? ከዚህ በፊት ጠይቃለች አይደለም? አፈቅራለሁ ብላ ቀለበት እሰር ብላ የጠየቀችው እሱ አይደለም? እሱ አይደለችም? እንዴት ትፈራለች? አሁን እዚህ ጋር ታውቃለች፣ በሰው ትዳር ውስጥ ነው የገባችው። ስለዚህ ምን ብላ ትጠየቅ? እሷ በምን አፍ ትጠየቅ? በምን አይን አብርሃምን አይታ ትጠየቅ? በምን አይምሮ ትጠየቅ? ባለ ትዳር መሆኑን ታውቃለች፣ ሚስት እንዳለች ታውቃለች፣ ልጅ እንዳለ ታውቃለች። ይህን ነገር ሁሉ እያየች የአብርሃም መጫወቻ ሆና ከሱ ጋር አልጋ ትወጣለች። ግን ሄርሜላ በጌታ በኢየሱስ ስም አሁንም አትማርም እኮ። ከዛም አሁንም የውናት ሰው በእውነት ምን አይነት ሰው እንዳለ እኔ ግራ የሚያጋባ ነገር ነው ጌታ። እና ፈርታ አንተን ለመጠየቅ ፈርታ ነው ብሎ ሲነገር አብርሃም ደግሞ ሄርሜላ ለኔ ፈርታ ነው፣ ለምን ትፈራለች? አንተ ደግሞ የማይሆን ጥያቄ ሄደ
አብርሃም አንቺ አያፈቅርሽም ብላ አንተ ለምንድን ነው ለሷ ያነገርከው? እኔ ቢፈቅርም ባፈቅርም እኔና እሷን እንተዋወቃለን። አንተ ለምንድን ነው የምትነግራት? ለምን ትጠይቃለህ? እሷን ለምን ትጠይቃታለህ? እኔ ባፈቅርም ምንም ቢሆንም እሷና እኔ እንተዋወቃለን። እዚህ ጋር ያዙ፣ እዚህ ጋር ያዙ። እንተዋወቃለን። እኔ ምንም ቢሆን አንተ ያበል ደግሞ ምንድን ነው ያለ? አንተ ከሩታ ጋር ሄደ አንተ የምትሆነው ነገር ትክክል ነው እንዴ? ለእሷ አይሰማት? አንተ እንደዚህ ከሩታ ጋር ስትሆን ለእሷ አይሰማትም ወይስ ነው እንዴ? ለሄርሜላ እንደምታስበላት ለሩታ ማሰብ አለበት። አቤላ አንተ አፍ አለ ብለህ ታወራለህ። በዚህ ይሄንን በጣጣ ውስጥ አብርሃምን የከተት ካንተ ነህ። ልጅቷ ባለትዳር ሆኖ ልጁ እያለ ሌላ ልጅቷን አምጥተህ ከልጁ ጋር እንድትጣበስ አድርገህ አሁን ደግሞ ከአብርሃም ምን ትፈልጋለህ? አብርሃም ደግሞ ግልጹ ነው ነገር ሩታን እወዳታለሁ፣ የልጄ እናት ናት፣ ከእሷ ጋር ሰላም መሆን አለበት፣ ሰላም መሆን ይፈልጋለሁ። በእሷ መሀልና በእኔ መሀል ልጁ ማደግ አለበት። ልጄን በጣም ነው የምወዳው፣ ሩታንም እወዳታለሁ። ስለዚህ ሩታና እኔ ሰላም ሆነን ልጁን ማሳደግ እንፈልጋለን አለ። አፈ ቁርጥ ይበል። እንደዚህ ነው እኛ የሚፈልገው። ለአበል በደንብ ለአበል ነገር ይህንን ሰምታ ሄርሜላ ተስፋ ቆርጣ ትሄዳለች ከአንተ ህይወት ማለት ነው። ግልጽ ግልጹን ነገር የእውነት ጥሩ መልስ ነው አንተ አሁን የነገርከኝ። ጥሩ መልስ ነው የነገርከኝ። እንደዚህ ነው አብርሃም፣ ሞኝ አትሁን። ያንተ ትዳሩን የበተነ ይሄ አቤል ነው። እዛ ጋር ሄዶ ሩታ መጥፎ ናት እያለ እዛ ጋር መጥፎ ነው እያለ እዛ ጋር ሄዶ ሄርሜላ እንደዚህ ናት እያለ እዚህ ጋር መጥቶ እግሬ እንደዚህ ነው እያለ ያንተ ትዳር እንደዚህ ለመሆን ያበቃ አቤላ ነው። አብርሃም ካንተ ህይወት አቤላ የሚባል ልጅ እና ብሩክ የሚባል ልጅ ሄርሜላ የምትባል ሴት አስወጣ። ሩታ ጋር ያለው ይሄ ዳንና ሜሪ ይህም በሷ ዙሪያ ያለው ሁሉ እንዳይመጡ በቃ ማድረግ። እናንተ ሁለታችሁ በአንድ ላይ ሆናችሁ ተስማምታችሁ ልጁን በአንድ ላይ ሆናችሁ አሳድጉ። ምንም አያደርግም። ሁሉም ነገር የሚያልፍ ነው፣ የዓለም ነገር ነው። ግን በመሀል ልጁ እንዳይቆጣ ሩታ ጋር ሆነ ስራ መስራት ትችላለህ። ወደ ሴት ጋር አትሄድ። በቃ ሌላ ስራ፣ ምንም አይነት ስራ መስራት ትችላለህ። ከልጅ ጋር መስራት ትችላለህ። ውጭ ወጥተህ ውጭ ዞራችሁ መስራት ትችላላችሁ። ምንም ይሄ ድራማ መሆኑን እናውቃለን። ግን እኛ ስናይ ያስጠላል ጌታ። አሁን እሷን ሄርሜላን ባለፈው ምንድን ነው ያለችው? እኔ ኮራ ብዬ አሁን ሞልቼ አብርሃም እኔን ያፈቅረኛል ብዬ ለማውራት አፍ የለኝም። ታውቃለች፣ እሷ ታውቃለች። አብርሃም እኮ ብሏል። አይ እንደዚህ ብላ እሷ ጥርጣሬ ውስጥ አይምሮ ውስጥ ጥርጣሬውን አስቀምጣ ትታ ከሄደች ጥሩ ነው አለ። ያኔ ነው መሸሽ። ሴትዮዋ እዛ ጋር ቁጭ በይ እዛ። ይህንን ጥርጣሬ በቃ እሱ ብሏል እኮ ከኔ ጋር ስትሆን እሷ ደስ ይላታል። ከዚህ በፊትም ብሏል እኮ የቡዛይ ቤት
ከዚህ በፊት ብሏል። ከኔ ጋር ሲሆን ደስ ይላታል። ደስ የምትል ልጅ ናት። ለዛ ነው። ከዛም ጓደኛዬ ናት አለ። እወዳታለሁ፣ ጓደኛዬ ናት አለ። ሚስቴ ናት፣ ፍቅረኛዬ ናት አላለም። እዩ በማለት ቀረችው እኮ ሄርሜላ። ዋ በላት። እዚህ ሁሉ በእውነት ሄርሜላ መልክ አላት፣ ጸባይ አላት። እኛ እሷን መጥፎ የሚለው ምንድነው? ባለ ትዳር መሀል ገፍታ ትዳሩን ስለበተነች በጣም ነው የምንጠላት። እኔ በራሴ በኩል በጣም ነው የምጠላት። ለምን ትዳር ውስጥ የሰው ትዳር በተነችው? ትዳር ውስጥ ነው የገባችው። አንድ ከሴት የማይጠብቅ ነገር ነው ያደረገችው። በዚህ ነው እሷን የምጠላት ነኝ። መልክ አላት፣ ጸባይ አላት፣ ምን አላት። ምናልባት አቤላ ባለፈው እዚህ ጋር ቅፍ አድርጎ ነበረ። አቤላ ይፈልጋታል መሰለኝ። ታግባ፣ በእውነት ታግባ። አብርሃም አንተ ደግሞ ላሽ ያስጠላል። ከአንተ ጋር አይሆንም፣ ከአንተ ጋር ያስጠላል። የሄርሜላ ከሌላ ሰው ጋር ስትሆን ነው ደስ የሚለው። እኛም መስደስተው ምንድን ነው ሄርሜላ ከሌላ ሰው ጋር ከመጣች ደስ ይላል። ከአንተ ጋር አይሆንም። ከአንተ ጋር ሩታ ናት ደስ የሚለው። ድራማ ቢሆንም ደስ የሚለው አንተ ከሩታ ጋር ነው። ሄርሜላ ከሌላ ሰው ጋር ከሆነች ችግር የለም። ከማንም ጋር ትሆን ከሌላ ሰው ጋር ከሆነች ችግር የለም። እና ሩታን እወዳታለሁ። የልጄ እናት ናት። ደግሞ በልጅነቴ እኔ ያገኘሁት ልጄ ነው። ልጄን በጣም ነው የምወደው። ልጄ ሀብቴ ነው፣ ለኔ ሀብቴ ነው። ስለዚህ በጣም ነው የምወደው። ከእሷ ጋር ተስማምቼ ልጄን ማሳደግ ፈልጋለሁ ብሎ ቁርጥ አድርጎ ነገር። ከዚህ በላይ ምን አለ? ሄርሜላ እዚህ ጋር ምን ትሰራለች? ምን ትጠብቃለች? ደግሞ ከሩታ ጋር ሄዶ እዛ ጋር የሚሆነው ነገር እያየን ነው። በጣም ደስ የሚል ነገር ነው። ለውጥ አለው። ስለዚህ እንደዚህ ቀጥሉበት እንጂ የማይሆን ቦታ ሄርሜላ እዚህ ጋር ገብታ ወዲ ወዲያ በጣም ያስጠላል። በእውነት ይደብራል። ሴት ልጅ እንደዚህ እንዴት ይሆናል? ያስጠላል። እኔ ያፈቅረኛል ብላ ከአንድ ሰው እየተከተለች ኢዲመሙ መጭረስ በጣም የማይታሰብ ነገር ነው። ስለዚህ ሄርሚ አንቺም ሌላ አንቺን የሚያፈቅር ሰው አያጣም፣ አታጭም። አንቺ ምን አንቺንም ታውቂያለሽ። ስለዚህ ከአብርሃም ራቂ። አብርሃም እንደዚህ የሆነ የራሱን ልጅ ወልዷል። ህይወት አለው፣ ታውቂያለሽ። በአንቺ ህይወት ላይ የተጫወተ ነው። ደግሞ ባለፈው ሄርሜላ እህቴ ነኝ ብላ የመጣችው ምንድን ነው? ልጁ እሷን ሄርሜላ የሚያፈቅር ሰው ከዚህ በፊት የኔ ፍቅረኛ ናት እያለ የመጣ ልጅ ምንድን ነው? ሄርሜላ ልጅ አላት ወይስ ብሎ ሲጠይቅ ሄርሜላ ልጅ የላትም፣ አንተ እንደሚያፈቅር እና እንደማያፈቅር ለማረጋገጥ ነው ይህንን ነገር እኔ ያደረጉት ብላ ግልጽ ነው ነገረችው። ከዛም ልጁ በጣም ደስተኛ ሆነ። ስለዚህ ሄርሜላ ባለትዳር ናት፣ ደግሞ ፍቅረኛዋም አላት። አሁን እዚህ ጋር መታ ከሌላ ወንድ ጋር ባለትዳር ወንድ ጋር መኝታ መውጣት፣ አልጋ መውጣት ምናምን እሱ አያስደስትም። ስለዚህ ከዚህ ሁሉ እናንተ በቦታው ይዛችሁ ብትሰሩ ደስ ይለኛል። በራሴ በኩል እግዚአብሔር አምላክ ይባርካችሁ። ተባረክልኝ። አብርሽ ቁርጥ አድርገህ ስለነገርክ ተባረክልኝ። ምን ትላላችሁ እናንተ ቤተሰቦች? የምለው ነገር ካለ እናንተም በሉ። መልካም ቀን ይሁንላችሁ። ባይ ባይ።